በሀገራዊ ምክክር ጉባኤው በ8 ቡድኖች የቀረቡ ምክረ ሀሳቦችን የማጣጣም ኃላፊነት የተሰጠውና 120 አባላትን የያዘው የጋራ ማረጋገጫ ስርዓት አባላት በነገው ዕለት የተደራጀውን ወጥ ሰነድ ለየተወከሉባቸው ቡድኖች እንደሚያቀርቡ የሀገራዊ ምክክር ኮሚሽኑ አሳውቋል። ከ8ቱም ቡድን ውስጥ 15 ሰዎችን በመምረጥ የተዋቀረው ይህ ስብስብ ከባለፈው ሳምንት ሐሙስ ጀምሮ 8ቱን አጀንዳዎች የማጣጣም ስራ ሲሰራ መቆየቱ የተነገረ ሲሆን የጋራ ማረጋገጫው ከቀረቡ ምክረ ሀሳቦች ላይ የሚቀነስና የሚጨመር ሳይሆን ተደጋጋሚነትን አስወግዶ ወጥ የሆነ የምክረ ሀሳብ ሰነድ የሚያዘጋጅ ነው ተብሏል። ዛሬ በምክክሩ ስፍራ የተገኘው አቤል አበበ በዚህ የጋራ ማረጋገጫ ስርዓት ውስጥ አጀንዳዎችን ለማጣጣም ከተመረጡ ሰዎች ጋር ቆይታ አድርጓል። እንከታተለው። በ50 ውስጥ ስንከፋፈል በ10 ውስጥ ጸሐፊ ነበር። ሀሳብ የማድመጥ ሞር ልምድ የመውሰድ እድሉን አግኝቻለሁ። ፍጭት ያለ ይመስላል። ያው 50 ውስጥ ሆነን ወደ 10 ተከፋፍለን ከዛ ወደ 50 ተመለስን። ከ50 ደግሞ አንድ ላይ 250 ሆነን መጣን። ሲሰባሰቡ ሀሳቦች አንድ ናቸው፣ ግን በርቀት ባለንበት ሰዓት ብዙ የተራራቀ ማንነት ያለን ይመስለናል። ይህ መሰባሰብ አንድነታችንን አሳይቶናል። ዛሬ ደግሞ ይሄው ለ500 እንደገና ደግሞ ተመልሰን ወደ 4000 ልንሰባሰብ ነው። ጉዳዮቻችንን በጥሩ ሁኔታ ተመካክረንበታል። በዚህ ቀናት ላይ ስንሰራ የቆየን የምክር ሀሳቦች መጣጣም ነው። ወደ አንድ ለመሰብሰብ ነው። 8 ቡድኖች የነበሩ ነው። 8 አጀንዳዎች የነበሩ ነው። ይሄ 8 አጀንዳዎች ብዙ ሀሳቦች ቀርቧል፣ ምክረ ሀሳቦች ቀርቧል። ስለዚህ እኛ የወስደን በየቡድኑ የሚመለከተው በማስቀመር ወደ ጠቅላይ ሲንግል ዶክመንት ለማምጣት ስራ የተሰራ ነው። ይሄ በጣም ከባድ ስራ ነው። ያ ማለት ሀሳቦች ይጣላሉ ሳይሆን ግን ለአጀንዳው ምቹ እንዲሆኑ አንድ ላይ ይጠናከራሉ። እኛ ይሄንን የ8ቱን አጀንዳ ወደ አንድ ለመሰብሰብ ምክንያቱም እንደነገርኩክ ኢቭን በ50 አንድ ክፍል ሆነን በተለያየ ቴብል ዲስከስ እናደርግ የነበረው አንድ ላይ ስንመጣ ኦልሞስት ሞስት ኦፍ እንትኑ ይመሳሰላል። ስለዚህ የ8ቱ አጀንዳም ተመሳሳይ ነገሮች ካሉ ወደ አንድ እንዲጋቡ የምናደርገው ነገር ነው። ይሄ ሁሉም አመለካከቶች ጆይን አድርገው ሰብስቦ አስታርቆ ቀምሮ ወደ ኢትዮጵያ በሚጠቅም መንገድ ማምጣት ቀላል ነገር አይደለም። ሁሉ ነገር መሸከም ትችላለህ፣ ግን ሀሳቦች፣ አመለካከቶች እና ወደ አንድ ለማምጣት የሚሰራ ያለው ስራ የአንጎል ስራ፣ የጊዜ ስራ፣ የሰዓት ስራ፣ የመስማማት ስራ ይሄ ሁሉም በጣም ፈታኝ ነበረ። ግን አላህ ፍቃድ ሁሉም አብዛኛው በስምምነት መጥቷል። እኛ በ50 እያለን በ10 እያለን ትንሽ አልተፋጭተናል። ለምንድን ነው የተፋጨነው? የሆነ ሰው ሀሳብ ሮንግ ሆኖ ሳይሆን እኛ በምናይበት አንግል ስለምናይ። ግን እኔ የኔን አንግል ብቻ ትቼ ያንተን ማየት ስጀምር 9 ቁጥር ለአንዱ 6 ነው ለአንዱ 9 ነው፣ አንተ 6 ነው እኔ 9 ነው ብለን ከምንከራከር ወደ አንተ መጥቼ ሳይ 6 መሆኑን እኔ እረዳለሁ፣ ወደ እኔ መጥተህ ስታይ 9 መሆኑን ትረዳለህ። እኛ የነበርንበት ሁኔታ ያ ነው። አጣይ ነገር የለም፣ ግን አመለካከታችን አንድ አልነበረም። እኛ ጨረስንና ወደ ህብረተሰብ ሄደ ብንልም ህብረተሰቡ ጋር ሄዶ አንድ አይነት አረዳድ ይኖረዋል ማለት አይደለም። እኛ እዚህ ያለን 4000 ሰዎች ወጥተን ደግሞ እኛ ያየነውን ነገር ለሌሎች ማስረዳት ከቻልን ሌሎችም አንደርስታንዲንጋቸውን ሰፋ አድርገው ሊረዱት ይችላሉ ብዬ አስባለሁ። አሁን በጥሩ ሁኔታ የተሰራ ነው። አሁን ሁሉ ነገሮች በመጨረሻ ላይ ነው የሚያምረው። እንዲያምር ለኢትዮጵያ ህዝብ፣ ለመንግስት አካላት፣ ለፖሊሲ አውጪዎች በሚመች መንገድ የተዘጋጀ ጥሩ ነገር ነው ያለ። እኔ በዚህ ጉዳይ ላይ በጣም ጥሩ ስራ የተሰራ መሆኑ ለመግለጽ እወዳለሁ። እኛ ምክረ ሀሳብ ነው የምንሰጠው፣ ህግ አውጪዎች አይደለንም። እኛ ብቻ ሳንሆን ኮሚሽነሮቹ 4 ዓመት ፈጅቶባቸዋል ይሄን ነገር ለማሰባሰብ። እኛ ደግሞ አንድ ስብሰባ ግማሽ ቀን ይበቃዋል። እኛ በግማሽ ቀን አልጨረስንም። ኦልሞስት ወር በላይ ወስዶብናል አይደል? ስለዚህ ይህ ነገር ኦልሞስት ጨርሰን እንትን ብለናል።
ወደ ሌሎች ጋር ሲሄድ ምን አይነት ነገር ይፈጥራል የሚለውን ባላቅም ከኛ ግን በጥሩ ሁኔታ ተሰናድቶ ይወጣል። በቂ ነገርም አድርገናል ብዬ አስባለሁ። እዚህ ያለው ስራ በደንብ በሰላም ይጠናቀቃል። ማጠቃለያ ላይ ሃንድ ኦቨር የምናደርገው ዶክመንት ይኖረናል የሚል ጠብቃለሁ። ስለዚህ እኔ የምጠብቀው ምንድነው ከዚህ በኋላ ከዛ በስተጀርባ ነው የደከምንበት ኢትዮጵያ ሕዝብ የዋለበት ያስቀመጠው ምክረ ሀሳቦች ወደ ፖሊሲ የሚለወጥበት ጊዜ አላህ እንዲያሳይ ነው ያለው ነው የምጠብቀው።